እዚህ ምርጫ ውስጥ ስንኖር አገኘን ብለን የምናስበው ስርዓቱን በራሱ ሚዲያዎች በራሱ አንደበቶች ማሲንቆ ይዘው ውለው የሚያድሩ መንግስት እንዳይነቃ ከእንቅልፉ እንዳይነቃ ከነውሩ እንዳይታቀብ ማሲንቆ እየመቱ ጀግና በርታ የሚሉት ሚዲያዎች ጭምር በመቅረብ በበቂ ሁኔታ ለህዝብም ለዓለም አቀፉ ማህበረሰብም እያጋለጥን ነው። ይሄንን ከአንድ ነገር ጋር አነጻጽረው 97 ዓመተ ምህረት ታስታውሱ ከነበረ አንድ ሰው እንደውም ሲነግረኝ እዚህ ምንድነው ጂሲፒ ነው እንደዚህ የሚል አንድ እንትን አውጥቶ ነበረ ታስታውሱ ከነበረ እና እንግዲህ ያኔ የኮንዶሚኒየም ቤቶች ስራ ተጀመረ። ከትልልቅ ፕሮጀክቶችን እንግዲህ በኋላ ጀምረው የማይጨርሷቸውን ጭምር ፕሮጀክቶች እስከ የማዳበሪያ ፋብሪካ የህዳሴ ግድብ እና ማስታውሰው ምናልባት ገለታውም አቶ ኃይለማርያም ለሁኔታው ቅርብ ስለነበራችሁ ልታረሙኝ ትችላላችሁ እና አቶ መለስና አቶ በረከት በአንድ የቪዲዮ ስልጠና ላይ የ97 ዓመተ ምህረት ኮሮጆ ገልብጠን አስገድደን ቀጥታ ላይሆን ይችላል እጃችሁን አውጥተነዋል። ከዚህ በኋላ ግን እንደዛ እናደርግም፣ ስሩና ታዩና አደባባይ ውጡና እየተተቻችሁ ራሳችሁን አድሉ የሚል እንትን እንደሰጧቸው አስታውሳለሁ። መመሪያ ይሰጡ ነበር አስታውሳለሁ። እና እኔ ለምሳሌ ቅንጅት እኮ ስልጣን አልያዘም አስታውሳለሁ። ቅንጅት ስልጣን አልያዘም። ቅንጅት ግን የሚችለውን የሚበቃውን ያህል ለህዝብና ለመንግስት በቂ መልእክት አስተላልፎ አልፏል እና የዛ ቀጣይ ምዕራፍ እየተንከባለለ ሄዶ እኔ ይሄኛውንም ስርዓት ለመጣል ሚና ነበረው ብዬ አስባለሁ። 97 ዓመተ ምህረት ምርጫ ያመጣው ደግሞ ሌላ ኔጌቲቭ ጎን አለው። እሱ ላይ አልገባም ለማንኛውም። ስለዚህ እኛ እንደዛ እያደረግን ነው። ለምሳሌ በቅርብ ጊዜ ያደረግናቸውን ቃለ ምልልሶች ብታዩ፣ ክርክሮችን ብታዩ በጭራሽ ከዚህ በኋላም ከዚህ ቀደምም ሊደረጉ የማይችሉ ናቸው። ከአሀዱ መድረክ ላይ በቅርብ ጊዜ ያደረግናቸውን ኢንተርቪዎች ብታያቸው፣ ሌሎች የመንግስት ሚዲያዎችም ሌሎችም ሚኒስትር በቅርብ ጊዜ በዚያ ክርክር ላይ ያደረገችውን ብታዩ ነው እሷ ፊት ለፊት የቆሙት የብልጽግና ሰዎች ሁለት ጉምቱ የሚባሉ በስርዓት ውስጥ ጉምቱ የሚባሉ ምሁራን በእነሱ እንትን እንግዲህ ብሔራዊ ባንክንና ፕላንና ልማት የሚመሩ ትልልቅ ትምህርት ቤቶች ሄደው የተማሩ ሰዎች ናቸው፣ የሚታወቅ ማለት ነው። እና የዚችን ልጅ ሙግት ግን መቋቋም አይችሉም ነበር። መቋቋም ያልቻሉት በመልሳቸው ብቻ ሳይሆን ሁኔታቸውን ማየት ይቻል ነበር። ይህንን ማን ያገኘዋል? ይህንን ደግሞ ህዝብ ያያል እኮ አለ ለካስ አማራጭ። ኦኬ እንዲህ ያሉ ሰዎችን ነበር የቀበራችሁብን የሚል ህዝብ ያንን ፐርሲቭ ያደርጋል፣ እንዲነቃቃል። መታገል ይቻላል። ይቺ ገና 30 ዓመት ያልሞላት ልጅ በዚህ እሳት መሀል እያለፈች እንዲህ ከሞገተች ኦኬ እኔም ይሄን ማድረግ እችላለሁ። እኔ ከዛ በኋላ በየፓርቲዎችም በትብብሩም በርካታ ሰዎች አብረናችሁ እንታገል፣ ምንችለውን እናደርግ የሚል ሰዎች እንደመጡ አውቃለሁ። በኋላ ሚኒስትሯ ልታጠናክረው ትችላለች። እንዳው ቢሞላልን ቢሆንልን ኖሮ እንደናንተ እንዳላችሁባቸው ሀገራት በምርጫ ስርዓት መቀየር እንችል ነበር። ኦኬ እኛም እናውቀዋለን። ለምሳሌ ያለቀ ምርጫ ውስጥ እንደገባን እኛም እናውቀዋለን። በሂደቱ ውስጥ ግን የምናተርፈው ነገር አለ። ህዝብን እናነሳሳበታለን። የሰላማዊ ትግል አማራጮችን እናውጅበታለን። የት ማህበረሰብ ደግሞ ከብልጽግና ፊቶች የተለየ ሌላ አዲስ ፊት እንዳለው፣ ሌላ ርዕዮት እንዳለው፣ ሌላ ፖሊሲ እንዳለ፣ ከዚህ የተሻለ መታገያ መንገድና ሂደት እንዳለ ደግሞ በደንብ ያይበታል የሚል ግምት አለኝ። አሁን እኔ አንድ ማሳየት የምፈልገው በተለይ ከዚህ በምርጫ ሂደት ውስጥ አሜሪካዊ በሆን እንግሊዛዊ በሆን ምርጫን እንደ ስርዓት ማለት የእኔ ጠቅላይ ሚኒስቴር የእኔ ሚኒስቴር የሚሆን ሰው ሪክሪት የማደርግበት ነው፣ በእኔ ካርድ የምቀጥርበት ነው።
በሆነ ያህል እንትን በሚኒስቴሪያል ሌቭል በሆነ በአንድ ሀገሪቷ በምትፈቅደው ደሞዝ እና ጥቅማ ጥቅም የምቀጥርበት ነው አውቀው ነበር። ይህን እንደማይሆን አውቀዋለሁ። ጠቅላይ ሚኒስትር አብይን ወይም ሚኒስቴሮቻቸውን ወይም ካቢኔውን እኔ በምሰጣት ካርድ እንደማልቀይርበት አውቀዋለሁ። የማረገው የሰላማዊ ትግል አንዱ መንገድ አርጌ ነው የሚይዘው። ኢትዮጵያውያን ማየት ያለባቸው ከዛ አንጻር መሆን አለበት። ከውጭም ያለው ከዲያስፖራው ከየትኛውም በኩል ያለው የሰላማዊ ትግል አንድ ጀርመናዊ ብትጠይቀው ወይ አሜሪካዊ ብትጠይቀው የሰላማዊ ትግል አንዱ ዘርፍ ነው ወይ ምርጫ ብትለው አይ ነው ይሄ እኮ ሌላ ዓለም ነው ነው ሰማይና ምድር ነው እሱ አእምሮ ውስጥና እኔ አእምሮ ውስጥ ያለው ነው። አንድ ኬንያዊና አንድ ጋናዊ ከኔ ጋር እኔ አእምሮ ውስጥ ካለው በእኔ እድሜና በእኔ ትምህርት ለብል ካለ ሰው ጋር ብታነጻጽረው ሀሳባችን የተለያየ ነው። እሱ ስርዓት እንደሚቀይርበት ያውቃል። ሰው ይቀጥራል፣ በካርዱ ሰው ይቀጥራል፣ በግብሩ ይከፍላቸዋል። እኔ ግን የሰላማዊ ትግል አንዱ መንገድ አድርጌ ነው የማስበው። ሌላውም ሰው ማሰብ ያለበት ከዛ አንጻር ይመስለኛል። አሁን በአንድ በኩል ደግሞ መታየት ያለበት የሚመስለኝ ለምሳሌ 97 ዓመተ ምህረት አይደል አንድ የተደረገው ነገር ፕሮቴስት ቮት አረገ ሰው። እኔ አስታውሳለሁኝ ምዕራብ ወሎ ውስጥ በጣም ረጅም መንገድ መጥተው በጣም ከመበሳጨታቸው የተነሳ ወጣቶች ናቸው፣ የዩኒቨርሲቲና ሃይ ስኩል ተማሪዎች ናቸው። ረጅም መንገድ ነው ሄደው የመረጡት ወሎ አካባቢ እና ነው እነሱ እንግዲህ መምረጣቸው ነው። ለምሳሌ ቅንጅትን መምረጣቸው ግን አንተ የእንትን ልጅ እያሉ እየጻፉ ነበር እንትን ያደረግ አንድ መንገድ እኮ አይ ነው ያ ካርድ ለትብብር ለኢትዮጵያ አንድነት ቢገባ ምን ያህል ጥቅም እንዳለው አውቃለሁ። ግን ፕሮቴስት ማድረግ ይችላል ሰው በካርዱ እንደ ወስዳለሁ አልመርጥም ማለትም ይችላል። ካርዱን አለመውሰድ ምርጫ ውስጥ አይሳተፍ የሚለው ግን ለእኔ አሳማኝ ምክንያት አይመስለኝም። ከዛ ቦታዎችን ትንሽ ወደ እንትን እያጠበብናቸው እንሄዳለን። አንድ ነገር ማየትም ያለብን የሚመስለኝ በተለይ ደግሞ ከተሰሚነት አንጻርም ማየት ያለብን ይመስለኝ በተለይ ኢንተርናሽናል ኮሚኒቲው ኤምባሲዎች እና ለእንዲህ ያሉ ጉዳዮች ጆሮ የሚሰጡ በአብዛኛው በጣም የሚገርምሽ ነገር በቅርብ ጊዜ ለምሳሌ ምስረቃ በአጋጣሚ ክንድ ያደረግንበት አንድ መድረክ ነበረ እና ከአውሮፓም ከዩኤንም በአውሮፓ ሀገራትም ከአውሮፓ ህብረትም ከተለያዩ ሀገራት እነ ጃፓን ኤምባሲም ጨምሮ በጣም በርካታ ኤምባሲዎች ኃላፊዎች የተገኙበት መድረክ ነበር እና በጣም የሚደንቅሽ ነገር ኑሩና በሂደቱ አጋልጦት የሚለው የእነዚህ ሰዎችም አንዱ ምክር ነበር። ይገባኛል። እነዚህ ሰዎች በጣም የሰለጠነ የዴሞክራሲ ሂደት ውስጥ እንዳሉ አውቃለሁ፣ እነሱም ያውቃሉ፣ እኔም አውቃለሁ። ግን እዛ ውስጥ ሆነ እና አንድ ጉዳይ ሲገጥ ለምሳሌ እጩዎችን በማስመዝገብ ሂደት ውስጥ ወደ ትብብሩ ስንመለስ ትንሽ እክል ገጥሞን ነበር። አሜሪካ ኤምባሲ ወደ 3 ጊዜ 4 ጊዜ ነው የደወለው። እንዴት ሆነ? እንዴት እያደረጓቸው ነው? እዛ ተፈለር ኦፍ ሲስተም በአጠቃላይ የቦርድ ችግር ነው ወይ የመንግስት ችግር ነው ወይ እናንተ እንዳትገቡበት ይፈለጋል። አይሽ ተሰሚነትሽን በዛው ልክ ይጨምራል። አሁን ይህንን ተጠቅመን አየሽ እነዚህ ተሰሚነቶች የሚመጡት እዚህ ውስጥ ስትሆኝ ነው። ይህንን ግን ወዴት እናምጣው የሚለውን አንዲት ነገር አሰር ላድርግና 2 ነገሮችን ብቻ ነው የምጠቀመው። የመጀመሪያው የመንግስትን እየተነጋገር ነው እየተደራደር ነው ሸብረክ በል አንደኛ ጦርነቶችን አቁም፣ ጦረኝነትህንም አቁም፣ ጦርነትንም አቁም። የመጀመሪያው። ሁለተኛው ከመሳሪያ ካነገቡ ኃይሎች ጋር ብቻ ሳይሆን ከሰላማዊ ትግል አቀንቃኞችና ከሰላማዊ ትግል አማራጭን የሙጥኝ ብለው ከያዙ ኃይሎችም ጋር ቁጭ በልና ተደራደር። ኃይል ያሳየህን ብቻ ሳይሆን ሸብረክ ማለት ያለብህ አዲስ አበባ ሆነ ለውጥ እናመጣለን ከሚሉ ከእነኛ መሰል ኃይሎች ጋር ቁጭ በል። እዚህ ሀገር ላይ መሳሪያ ከያዙትም ጋር ከፖለቲካ ኃይሎችም ጋር ከፖለቲካ ኤሊቱም ጋር ድርድር መደረግ አለበት ብለን እናምናለን። ያንን ፑሽ እያደረግን እንግዲህ መቼና እንዴት ይሆናል የሚለው የምናየው ነው የሚሆነው። እያንከባለለም ምርጫ ሊያሳድረው ይችላል። ዞሮ ግን ይቺ 3 ወርና በዛ ውስጥ ያለች ጊዜ ምናልባት ከምርጫው ማግስት ሊቀጥል ይችላል። ድምፅ ሞቅ አድርጎ ለመናገር የሚያስችል ጊዜ ነው። ይህን ጊዜ በደንብ መጠቀም በጣም አስፈላጊ ነው የሚመስለኝ። እኔ አንዳንዱ ዱላ እውነት ለመናገር አህያውን ፈርቶ ዳውላውን በጣም ይገርመኛል።
ጌትነትን ነው ሚኒስትርን በተለጣፊነት እንትን አድርገሽ ኖ ባይሆን በጥቂቱ ገዢው መንግስት አማራ ክልል ላይ እንዳትደርስ ብለሽ መግለጫ ልታወጣች ትችያለሽ እንዴ? እኔ እኮ አደምጠዋለሁ። እኔ እኮ ሰፊ ጆሮ ነው ያለኝ። እንዲህ ሬፑቴሽን ደግሞ ባለፈው 5 ዓመታት እኮ ታይቷል። ከዛም በፊት ባለው እኮ ታይቷል። እንደውም መጀመሪያ ለስለስ ያለን ነበር። በኋላ እየሞቅን ነገሩም እየለየ ሄዷል። አረ እዚህ እኮ በሳት እንደመመላለስ እኮ ነው መቲ። ይሄንን እያየሽ ኦኬ እንዲያውም ለእነዚህ ልጆች ግሪን ላይት እንስጣቸውና ተወዳድረው የአማራ ክልል ምክር ቤትን ያሸንፉ፣ የኦሮሚያ ክልል ምክር ቤትን ያሸንፉ፣ የአዲስ አበባ ምክር ቤትን እንዲህ ነው እንጂ እንደውም መስጠት ያለበት። ከዚህኛው በኩል እርግጠኛ ሆኜ የምነግርሽ ነገር መንግስት ኮማንዶ አሰማርቶ በታንክ አጥሮ ምርጫ ያደርጋል። እኔ ግን ለእናቴ በመፍራት ለህይወቴ በመፍራት ለወንድሜ በመፍራት ለእጩዬ በመፍራት እኔ ከአማራ ክልል እወጣለሁ። ከሞላ ጎደል ኦልሞስት የለንበትም ማለት ትችያለሽ። ብልጽግና ግን ይጠቀምበታል። ይህን በጥቅል እንሰበው። ምርጫ አይደረግ የሚለው ድምፅ 100% የቀረበ ነገር የምነግርሽ ነገር ምርጫ አይደረግ የሚለው ድምፅ የሚጠቅመው ተቃዋሚውን ኢትዮጵያን ወይም መንግስት ይቀየር የሚለውን ሳይሆን መንግስትን ራሱ ብልጽግና ደጋግሞ ማሰብ ይፈልጋል። ባይሆን የአዲስ አበባ ህዝብ ካርዱን ያዝ። ነፍስ አላቸው የሚባሉ ለራሴ እንዳላደላ ብዬ ነው። ነፍስ አላቸው የሚባሉ እንደ ትብብር ለኢትዮጵያ አይነት ፓርቲዎችን ይምረጥ። መርጦ ኮረጆውን ይገልብጠው መንግስት። ከዛ በኋላ ይሽ እንትኑም ከዛ በኋላ እኮ ሰኔ ላይ ሁላችንም እኮ እጃችንን እናወጣለን። በ3 ወር ውስጥ እኮ ነው አሁን እየተነጋገርን ያለ ነው። የ3 ወር እድሜ እኮ ነው። በ3 ወር ውስጥ መንግስትን በሰላማዊ መንገድ ሸብረክ እናርገው። ካልሆነ ግን ከዛ በኋላ የሚዋጋ ብለን በይፋ እናውጃለን። እኛም አንቀጥልም። በግሌ እኔም አልቀጥልም። አደን ነው የፓርቲን ውሳኔ በኋላ የምናየው ነው የሚሆነው። ግን የምቀሰቅሰው ግን ኢትዮጵያ ውስጥ እንደውም በፓርቲ ደረጃ የተደራጀ ኃይል መኖር አለበት ብዬ አላምንም። የሆነ ዲሳይሲቭ የሆነ ለውጥ እነዚህ ምርጫ በሚደረግባቸው አካባቢዎች ላይ ካልመጣ በስተቀር ትርጉም ያለው ነገር የሚመጣ አይመስለኝም። እየተጋፋ 70 ምናምን ፓርቲ እያጀበ መሄድ አለበት ብዬ አላምንም። እና መለየት ያስፈልግ ነበር። 1 2 3 ብሎ መለየት ያስፈልግ ነበር በመዴዳ። ከዛም የሚመጣውን ዱላ ከዚህም የሚመጣው እንደገና ዳቦ ከሁለቱም ማርሰል ተገቢ አይመስለኝም የሚለውን እንደው በጥቂቱ ብንነካው በጎ መስሎ ስለሚሰማኝ ነው መቴ።